አዳራሽ ተከራይተን ከህዝብ ጋር መገናኘት አልቻልንም፣ በህገ መንግስት የተቀመጠልን መብት ኤክሰርሳይዝ ማድረግ አልቻልንም የሚል አቅርቤ ነበረ። ይሄ ከሙገር ሲሚንቶ ፋብሪካ ጋር ኮንትራት ገብተን የተፈራረምንበት ወረቀት ነው። አንድ ቀን ሲቀረው ስብሰባው ተከልክሏል ተባለ። መብራት ኃይል ለሰርግ ካልሆነ እንዳታከራዩ ተብለናል ተባለ። የቀበሌ አዳራሾችም እንደዚሁ እየሆኑብን ያሉት። በሌላ ወገን ስናየው ግን ሌሎች ለምሳሌ የኤርትራ መንግስት የሚቃወሙ ቡድኖች እንደፈለጉ ስብሰባ ያካሂዳሉ በዚህ ሀገር ላይ። እንደ ህጋዊ ተቋም ለፓርቲያችን ቢሮ መከራየት አልቻለም። በመንግስት ይደገፋሉ የሚባሉ ፓርቲዎች ቢሮ ከኪራይ ቤቶች እየተሰጣቸው ግን ኪራይ መልሰው ለሌላ እንደሚያከራዩ እናውቃለን። በቢሮ ውስጥ በግልጽ በጋዜጣ ማስታወቂያ አውጥተን ጠርተን ስብሰባ ያደረግናቸውን በካሜራ የቀረጽናቸው እንደ ማስረጃ እየተያዙ በህቡ በማሴር እየተባለ አባሎቻችን ደጋፊዎቻችን በእስር ቤት ይገኛሉ። ተቃዋሚ ፓርቲዎችን ሚዲያ ሽፋን ስለማግኘት በህገ መንግስቱ አንቀጽ 29(5) መሰረት የተፈቀደ ቢሆንም በተግባር የማይታሰብ ሆኗል። በተቃራኒው ኢህአዴግ ዌብሳይት ከፈተ ተብሎ ከፍተኛ የዜና ሽፋን ተሰጥቶት እናያለን። እነዚህን ለማሳያ ያነሳዋቸው ነጥቦች ለፖለቲካ እንቅስቃሴ ትርጉም የላቸውም ነው የሚሉት ሰፊ ማብራሪያ እንዲሰጡ ይፈልጋሉ። ሁለተኛ ክቡር ጠቅላይ ሚኒስትር በሰሞኑ የህገ መንግስቱ አንቀጽ 32(1) ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ አገር ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንዲሁም በፈለገው ጊዜ ከሀገር የመውጣት ነጻነት አለው የሚለው ድንጋጌ በግልጽ ተሽሯል። አማራ ሆኖ በደቡብ ክልል መኖር ካልተቻለ ወደፊት ኦሮሞ ሳይሆኑ በአዲስ አበባ ወይም ጅማ፣ ሲዳማ ሳይሆኑ በዋሳ ወዘተ መኖር የመቻል ዋስትናችን ምንድነው? ህገ መንግስቱ የውጭ ዜጋን ጨምሮ የሰጠውን መብት ለዜጎች ሲነፈግ የት ነው አቤት የሚባለው? በቅርቡ የክልል ርዕሰ መስተዳድሩ አንድም ሰው አልተባረረም የሚል መግለጫ ሰጥተዋል። ክቡር ጠቅላይ ሚኒስትሩ በጽህፈት ቤቱ በር ላይ ተሰብስበው በፀሐይ ተንቃቅተው ብዙ ከተግሏሉ በኋላ በመኪና ተጭነው ሲሄዱ ያየናቸው ሰዎች ከየት ነው የመጡት እየተባለ ነው። 3 የመምህራን ደሞዝ ማሻሻያ ጥያቄን ተገቢነት መንግስት አምኖበት በቂ ነው የሚለውን እርከን ማሻሻያ ማድረጉ ይታወሳል። በማሻሻያው ግን መምህራን አልተደሰቱ። ነገር ግን የመንግስት ኃላፊዎችና የመምህራን ማህበር ተወካይ ነን ያሉ አካሎች መምህሩ ተደስተዋል በማለት በሚዲያ ቀርበው አስተያየት በመሰንዘራቸው በጭማሪው ከተከፋው ይልቅ ወደ ሌላ ቅሬታ እንዲያመራ አድርጎታል። ጉዳዩን በውይይት ከመፍታት ይልቅ በማስፈራራትና መምህራንን ከስራ በማገድ እንደ አማራጭ ተይዞ እየተተገበረ ነው። በእንዲህ አይነት ቅሬታ ያለ መምህር ይዘን በቀጣይ ስለ ትምህርት ጥራት ማሰብ ይቻላል ብለው ያምናሉ? እነዚህን ኃላፊነት ለተጣለባቸው መምህራን በዛሬው ዕለት የሚያስተላልፉት መልእክት ምንድነው? አመሰግናለሁ። እንመርቃቸው ብለን ያዘልቃቸው